አንቺ ከወጣሽ በኋላ አንበሳ በአንበሳ ቤት ሰማሁ እኮ ኑር ሁሴንም ሰጠካሉ ተቆጥረ ያለሽ አይደል? ኧረ እኔ እዚህ መተው ነው ነገሩኝ። ሰውዬ እኔ ጌም ላይ ነበር። ለኔ አይደለም ለማሜ ሄደው ነገሩት። ኑር ሁሴን ለጆከር አረደለት ብለው ከዛ ኑር ሁሴን እኮ ለኔ ይሰጠኛል እኮ አዎ ብለውት እዛ ሲያነብ ደስ አለው። እንኳን ሰጠው አለ። ግን ማሜ እኮ ክፉ ሰው እኮ አይደለም ወላሂ። አይ በውስጡ ግን ደስ አላለው። በሆዱ ሰድበዋል። ኧረ ምን አገባው ሰው ደስ አላለው። ለምን እሱ እዚህ እየተቀጠቀጠ ነበር። ምን አባቱ እዛ ያሽቃብጣል ብሎታል ኑር ሁሴንን በሆዱ ባፋ። ኧረ ኑር ሁሴን ከባ እንዴ ማሜ ልፍ ብሎ ኑር ሁሴን መናገር አይችልም። በሆዱ ነው እኮ እኔ እኮ ስለማቅ ነው። ምን ትከራከረኛለህ? እዚህ ነው እየቀጠቀጡት እሱ እዛ ለአንተ ሲሰጥ ማሜ በሆዱ ሰድቦታል ኑር ሁሴን። እንዴ አንቺ እኮ አይደለም ማለት እንዴ ምን አገባኝ እኔ ነገርኩ። አንቺ እኔና ማሜ ልታጣይ ነው አይደል? እኔ ላጣላ አይደለም። ለምን አጣላሃለሁ? እኔ የምለው ግን አንቺ እንትን የደሃ ከፍተም መጅገር ሆንሽ። ምን ሆነሽ ነው? የለኝማ ኬት አምጥቼ ልስጥ። ታው ሁሉ እየተጣላ ነው በቃ። ምንድነው እኔ ምንም አልፈልግም። አንቺ እና ምን እንደምትለኝ የደሃ ከብቶንሽ የምትለኝ መናገር ሐሜት ምናምን ጀምረሻል። የምን ሐሜት? የምን አባ ሐሜት? እኔ ሽቀላ ላይ ነኝ ከማሜ ጋር ምን አምጪ ያየኝ ግማታ ሰው ሁሉ እየተጣላ ነው። እኔና አንቺ የምንጣላ በእናትሽ የሆነ እንትን ቤት ምን እንዳልከኝ ተፖስቶ አይችልሃለሁ። ሐሜተኛ ነበረች አስቆምኳት ምናምን ብላ አማለው። ለምን አባታችሁ ነው ማላማቸው? አማቸዋለሁ ላማ መስሎ ሐሜተኛ ማድሩስሽን ይዘሽ ቡና እየጠጣሽ ነበር። ሐሜተኛ ያንሽ እኔ ነኝ ያስቆምኩሽ። ሜምበር አብሩ። እሺ ፍቅሮቼ ሜምበራችሁን አብሩ በእናታችሁ። ያላበራችሁና ጋላሪ ሙሉልኛ ፍቅሮቼ። 27 ሜምበር ባለሽ እስካሁን ፍቅሮቼ በእናታችሁ ጋላሪ ሙሉልኝ። እስካሁን ቁጭ ብዬ እያጫወትኳችሁ 6 ብቻ እኮ ነኝ። አረ ሙሉልኝ። ጆካስቴ አንድ ጋላሪ ሙላልኝ በእናትክ። የለኝም እድሪስ ወሰደብኝ አይደል? እንዴት ተጫወኳት። አረ ጋላሪ ሙሉልኝ። እስኪ እኔን አስሞይልኝ ጋላሪን። እሺ አንቺ ቤት አለው አይደል? እኔን ቤት አስዘግተሽኛል አይደል? እስኪ እኔን ቤት አስሞልልኝ እዚህ። ለምን ማልሞሉልኝ እንኳን ለአንተ እና ስለዚህ ራስሽ ደሃ ሆነሽ እኔ ቤት መጥተሽ እኔን ፋሚሊዎች ተሳደብሽ፣ ደማቸውን አፈላሻቸው። እኔ አልተሳደብኩም። ካልሰጡክ ምን ትሰራለህ ነው ያልኩክ። አንቺ በመቶ ሺህ የኔ ጊፍተሮች ዛሬ ስንት ዝቅተኛ ተብሎ 50 ሺህ ነው ዝቅተኛ ይሰጥ ታብሪያለሽ። የምትሳሙ ሙላልኝ ሰቦና ብርቴ እንግማን ሀብቴ ስንት ሰመሰር ሰቦና ግን ምን ሆኖ ነው ለእኔ ጋር የማይመጣው? ይሄ ነቀዝ ለስሙ የሀገሬ ልጅ ነው፣ የድሬዳዋ ልጅ ነው። ነቀዝ የሆንክ ሰውዬ ማን ነው? እናንተ የኔን ጊፍተሩ በቃ አንቺ ከመሳደብ ወደ ኋላ ያ ቁልፋፍ 10 ሺህ በላኝ። እንድሪስ እንኳን በላክ። እኔ ብኖር ራሱ ለእንድሪስ ነበር የምሰጠው። ለምን አገጥሚም ነበር? እዚህ ጌም ላይ ነበርኩኛ አላየኋችሁም። ጅል እንደሆንሽ እኮ አውቃለሁ እንዴ። እልክ አስያዝከኝ። ካርዴስ ታልቀጠዋለሁ። በአንቺ የተነሳ 10 ሺህ ቅጣት ተቀጣኝ። በላኝ፣ አጣጣብኝ። አሁን ደግሞ መልሶ 10 ሺህ በላሁት፣ 10 ሺህ በላኝ። ከአሁን በኋላ እኔ ጌም እየተጫወቅኩ በቅጣት ስለሆነ በጊፍት ስለሆነ አንቺ አንድ ጊፍት ብትሰጪ ይኸውልሽ ህይወትሽን 7ኛ ሰማይ ሳይሆን 7ኛ ምድር ላይ ነው የምቀረቅርሽ። ማንም አጽምሽ እንዳይገኝ። ጆከር አላህ አታስይዘኝ። እንደዚህ ካልክ ነው ይሰጣል። ወላሂ እሰጣለሁ። ወላሂ ቦልትሻለሁ። ጆከር እረፍ። እናቴ ትሙታች ቤት ሁላ እየሄድኩኝ እሰጣለሁ። እረፍ። እሺ እንግዲህ ችግር የለም ሞክሪኝ። ጆከር ጂሰስ ከሚንግ ሱን። እሺ አሶቹ ይሄንን ልጋጋም ሳባኔን በትልቁ አካውንት እኮ ሞዴሬተር የለህማ። ለምን በዛ አንቺና ስጪኝ ስትወለበይ ተወለበይ አንቺ እርጅኮ ሰቦንቶ እኔ በጥቅም የምገዛ ይመስልሻል? አንቺ ወንድም ጊዜው እንደዛ ነው። ተገዛ። እኔ ራሱ አልሰማም።
ምን 100 ሌብል ቢኖራት እኔ ገደል ለማስገባት በእኝና ተሳመኝ ይመቸኛል። እንኳን በአንድ እንትና አይገርምሽም? ለምን 10 አንበሳ ብትሰጠኝ ቦልካታለሁ። እኔ እናቴ ስደቡኝ ችግር የለውም ግን ለእኔ መልካም አመለካከት ያለው ሰው ብቻ እንዲቀርበኝ እንጂ በተለያየ ነገር ይሄ አስመስሎ በጥቅም ማንንም ሰው አልቀርብም። ናንዬ ፍቅር ቴንኪው። እስቲ ሳም አድርጎኝ ማራማዊት ለምን እንደዛ እንደሆን ትፈልጊያለሽ? አስመስዬ ኧረ ማራማዊት ነው ከታች አንድ ቤተሰቤ ነች። አስተምሪው አንተ ዘገምት ጊዜው እንደዛ ነው። ሰው እያስመሰለ ነው። አልፈልግም። አንቀቅሙት እንግዲህ ከህዝቡላ ምን አጣው? በቃ እኔ ግን ይስደቡኝ ይስጡኝ ችግር የለውም። እንደ ጊዜው ጋይስ እንደ እስስት መገለባበጥ ጊዜው እኮ ነው። አበታ በሰጠኝ አስተፍቼ መልሼ ሰድባታለሁ እያልኩሽ ነው። እሷም እየሰጠኝ ትሰድባለች። ይኸው እኔ ቦልካታለሁ። የት አባቱ አሳቅቃታለሁ። ይሄ ማን ነው ኃይሌ ምናምን የሚባል 20 ስንት ሌቭል አንድ ቀን እዚህ ቤት አንድ አበባ ሰጥታ አታውቅም። አውጣ ጆከር ምን አገባሽ? ምን ይሰራል ካልሰጠኝ? ለምን አይሰጠኝ? የኔን ተከትለ መጣት አይችሉም እንደ አንቺ። ለምን ሳይሰጠኝ ግዴታ ለአንቺ መስጠት አለባቸው? አዎ አንተቺ ሁላችን ዝም በል የኔ ፍቅር። የህይወት ጋላሪሽን ሞላ መድኃኒዓለም የህይወት ጋላሪሽን ሙልት ያድርገው። በወርቅ መዝገብም ይጻፈው ታሪክሽ ሁላ። የኔ እናት ሰጪ ሁኚ። ስትገቢ ስትወጪ የሚስመውን ባል ይስጥሽ አቦ። ስትገቢም ስትወጪም ስትነሺም ስትቆሚም ስትሄጂም መኪና አንድ ነገር ልንገራቸው እዚህ ጋር እንዴት ላደርግሽ ዳዲ ገር እውነት የሚያባቷለች ሰይ የሆነ ሰው ደግሞ ሊለምን ፈልጎ ከታች ወንድሜ ይላል። አላስገባ ብየው ጋላሪን ሞላችልኝ። እንደው የህይወት ጋላሪሽ ይሞላ እናቴ። ለሰው የደበቅሽው ለመድኃኒዓለም የነገርሽውን ሁላ ይሙላልሽ። ይሄ ሀጂ የሚባለው ባለ ስኮምፓይሰሱ ነው ያስቀጠለው። ኮመንት እየጻፈልኝ ነው። ምን አርግኝ እንደሚል አላውቅም። እኔ እኮ በጣም የሚገርመኝና በጣም የሚያሳዝነኝ አንድ ነገር ምን እንደው ታውቂያለሽ? ስማ ጆከር፣ የዛ ዲዮር የሀፍታይ ማዕረይ የዛ ስኮምፓይሰሱ ያስቀጠለው ነገር በቃ ቀረ፣ ወሬው አለቀ። ወሸላው አረ እንደዛ ብላ አትጥራ። ስኮምፓይሰስ ነው የሚባለው ያስረዘመው። እኔ ምን አገባኝ? አንቺ ነሽ ስኮምፓይሰስ ብለሽ የምትጠሪ። እኔ በትክክለኛ በሌላ ስም እንዳትጠራ። ስኮምፓይሰሱን ናይሰስ ያስደረገው በል። የሚያስቀይር ሰው አለሽ ማለት የምታውቂው የጠየቅሽ ሰው የት ነው ያስቀይራለሽ? አረ ሰውዬ ምን ነው የዛ ደላላ ነች አልከኝ። እኔ ምንም ለማለት አይደለ። ወዲህ ቴንክ ዩ ሙና። እኔ እንደዛ እያልኩ አይደለም፣ ግን አንቺ እኔ ማውራት የፈለኩት ሌላ ነገር ነበር። ሙናዬ የሀገሬ ልጅ ሰሚ አረ ዩዘር አታስብ። ማን ነው ዩዘር? ምን አገባ? ያ ሰውዬሽ ነው ደግሞ ለሁለት ሰው ፎሎ ማለት። ኧረ ሴት ነች፣ ራም ሴት ነች። ያ ሰውዬሽ ነው ሌላ ሴት ነች። ኦኬ አመሌዲ እያለችክ ነው። ይመችሽ። እሱ ጋር የእሷ ሰውዬ ሁለት ፎሎ ምናምን ምንም ሰው ፎሎ አያደርግም። እንደዛ መስሎኝ ነው። እሺ ምን እንደዋራ ነው የፈለግሽው? የሀጂ ነገር እኔ እዚህ ቲክቶክ ላይ ሳልጠግበው ወሬውን ሳልጠግበው ያለቀብኝን ወሬዎች ልንገራችሁ። አንደኛ የ57 ሚሊዮኑ ታሪክ መልስ ሳላገኝለት የቀረ አንድ የ57ቱማ በቃ እኮ አየር ላይ እኮ ተበልቶ ቀረ። የእሱ ብር መጨረሻ ሲቱዬ ማይላቭ ሲቱማን ሲቱዬ ዌልካም። እኔ አክባሪክ ነኝ፣ በክፋት እንዳትወስድብኝ እሺ። ማን ነው ሲቱ? የማሚ ጊፍተር ነው። ዝም በል እንዳትናገር አባቴ። ሌሊቱ ሙሉ በድሮን ሲደበድበኝ የሚያድር እሱ ነው። አረ እስከፈለጋ ገላ ብቻ እናገረዋለሁ። ወንድም ጣኔ ጋር ለምንድን ነው የምትናገረው? እንዳትናገር ብለሽ አታስፈራሪኛ እንዴ? ለምን ትናገረዋለህ? ምን አደረገ? ጆይን አደረገ እና የታውቀዋለሁ። አንቺ እንዳትናገር እና ማን ነው ብለህ ልትሄድበት መስሎኝ ነው። ለምን እሄድበታለሁ? እኔ እሱ ሳይደርስብኝ ምን አቅልሃለሁ? አላቅልም። እንዳንቺን አላበድኩኝ። እሺ ቀጥያው የ57 ሚሊዮኑ ታሪክ ጸጥ ወጥ ለጥ
እሱ እዚህ ቲክቶክ ላይ መልስ ያላገኘው ሁላቸው 57 እኮ ውሸት እኮ ነው። ይሄ ማዘብየው ሁላ መጣው እናትዬ ሁሉ እኔ እንዴት አይነት ድራማ እንድትሰራ አላውቅም። 57 ሚሊዮን ያክል ተበልቶ አስበሻል? ዝም እኮ ነው ያሉት። እንዴት በአንድ ሳምንት ተጮሆ ጸጥ አለ። እኔ ግን የሚቆጨኝ በዚህ በ57 ሚሊዮን ብር አጀንዳ የዛ ልጅ ታሪክ መበላሸቱ እውነት ሚኪ ፊት አውራይ ራሱ በጣም አሳዝኖኛል። አሁን ላይ በጣም አሁን እኮ በቃ ኢሜጁ ቶታሊ የተበላሸው በዛ ነው። ግን ምንም መልስ አልተገኘለትም። በቃ ተደፋፍኖ ጸጥ። 57 ሚሊዮን ቢበላ ኑሮ እንዴት አይነት ግሩፕ አዲስ አበባ ላይ ግን እንዴት አይነት ግሩፕ እየተፈጠረ እንደው እንዴት አይነት በቀል እየተካሄደ እንደው እኔ በጣም ግራ ነው የሚገባኝ። ታውቂያለሽ ልጁ እኮ በቃ ወረደ። ረጭ እኮ ነው የተባለው። ጸጥ ረጭ በቃ ልጁ ተቀጠቀጠ። አንድ ሳምንት ምስክር በዚህ ደረሰኝ ምናምን ተባለ። አያቸው የኔ ጊፍተሮች ይታይሻል። ሌብላችሁ እስቲ ኮፍያውን ሙይልኝ ፍቅር ከጋላሪ ላይ ኮፍያው ቁሬን ፍቅርን የምታውቂያት እኮ በእኔ ነው። አትለምኛት ካልፈለገች ፍቅርን ባንታ ማቃት። ወይኔ ማሚ ሀገር ጊፍት እየወረደለት ነው። የኔ አባት እዚህ እያየሁት እየጎመዣው ነው። እስቲ ኮፍያውን ሙይልኝ እስኪ ፍቅር ማጋ እየተጫወተ ነው። እኔ እንጃ አንድ ልጅ አስገብቶ እስኪ ያሳይ። ሆነች ሴት ጋር እየተጫወተ ነው። ታውቃታለህ? ማን ነው የሚደርሰው? ነጭ ሆነብኝ። ቴቪ አላቃተም እባክሽ። እና ሙሉልኛ አንድ ጋላስ አንድ ሰዎች እኔ በጣም አሁን ላይ እየተሰራ ያለው ድራማ በጣም ያስጠላል። ብርሃኑ እኔ ጋላሪ ነው ሙላልኝ ያልኩ ቁሪኝ አትስጠኝ። ቁሪኝ የሚሰጠኝ መች አጣው እንዴ? ከጋላሪ ሙላልኝ ያልኩት ደህና ነገር ሙላልኝ። ለስሙ ባለ ሀብት ነክ ምን ነው ነው ቤት ሲሆን እጅክን ይዛል። በስመ አብ ወወልድ ወመንፈስ ቅዱስ። ሰው ምን ሆኖ ነው አቶ ሞጣ ቤት ሲሆን አንበሳውን በቃ እስክትባል ታዘንበው የለ እንዴ? ሌሽ ማሌሽ ነው ቤት አንድ ኮፍያ እንደ ቡዳ የምትሰጠኝ። እሱን ተነጋገሩበት። አስገቢው ብርሃኑ ምን ይሰራል እንዴ? ሞጣ እንኳን እኮ ትቷል። በነፃ እኮ አስገብቶ አያስወራ አቁሟል። እኔ ማንኝ እያስገባው ማስወራው ይሻላል። የኔ ቆንጆ እንዴ አትቻለው። ሞጣ እንኳን ተወርዳለህ ሆኗል ጨዋታው። እሺ ጋላሪ ሙሉልኝ። ተው እስከዚህ ሰዓት ተቀምጬ አላሳዝናችሁ? ውየኔ ፍቅር ሞላችልኝ እናቴ ፍቅርዬ። አንቺ ፍቅር እኔ ሳላዝሽ አቦና አውጣ እንዳላስወጣክ ፍቅርዬ። የህይወት ጋላሪሽ ይሞላሽ፣ የጎደለሽን ሁላ መድኃኒዓለም ይጨምርልሽ። ከሰው የሸሸክሽውን ለፈጣሪ ያማከርሽውን ሁሉ ይስጥሽ። ተደሰቺ፣ ሰጪውኝ፣ ተቀባይ እንዳትሆኝ፣ የሰው እጅ የሰው ፊት እንዳያሳይሽ፣ እድሜና ጤናውን ይጨምርልሽ። ስጧት። እኔ ለሷ እኮ ነው። እኔ እኮ ሁሌ ለሷ ነው። ስጧት ፍቅርዬ። ቴንኪው በእኔ ስም ስለሞላሽልኝ አመሰግናለሁ። የማሜ ጋላሪ ተሞልቷል። ለቀዚህ ቁጭ ብዬ እያየሁት አንዴ ፍላይት ጀቱ አንዴ ምኑ። እኔ እዚህ ቁልጭ እላለሁ እና ለውጣልሽ ተገጥሚዋለሽ። አልፈልግም። ኧረ እኔ ሰው አሁን ሰው የለኝም አባቴ። እኔ ከሱ ጋር አልችልም። በአንበሳ ብሎኝ ነው እኮ ተጣልተን የወጣው። በአንበሳ ግጠሚኝ ብሎ እውነቱን እኮ ነው። አንቺ እየዞርሽ እየሄድሽ አንበሳ ስጭ እንጂ አለኝ። አንቺማ ቁጭ ብለሽ ነው የምትቀጠቀጨው አለኝ ጠዋት ላይ። አንቺ ግን እየዞርሽ አለኝ ድረሺ ስትባይ ቤትሽን እየዘጋሽ አለኝ እየሄድሽ ትሰጫለሽ። እውነቱን ነው። ትምህርት ሆኖኛል። ተምሬያለሁ። እግዚአብሔር የእንጀራ ገመዳችንን በጣጠሰው አይደል? ለእንትና ድረሺ ሲልሻለ ቤትሽን ዘግተሽ ሄደሽ ትሰጫለሽ። ይኸው ቁጭ ብለው እያስቀጠቀጡሽ ነው። እውነቱን ነው ማሜ። አሁን ገባኝ። ዛሬ እኮ የሆነ ነገር ግልጽ አረገ እንዴ? አሁን ግልጽ ሆኖብኛል ፍቅሮቼ። ተጫዋች ችግር የለም። ምንድን ነው ወደ ከንፈርሽን የምትሰበስ? ከአንተ ነው የምጀምረው። እኔ እኮ መድኃኒት እኮ አለኝ እኮ። እኔ አንቺን እጅሽን የማዘረጋበት ጊዜ አለኝ። ቀን ጊዜ አለኝ። ጠብቅ ታገኝ መስሏል። ካሁን በኋላ እሱን አሳይሻለሁ። እዚህ አሁን ከትንሽ ደቂቃ በኋላ አሰጥሻለሁ ከፈለግ። ልብስሽን ሸፈኝ። ወይ ማን ነው ይሄ? ሞአብደላ ይመላለሳል። የኔ ፍቅር እስኪ ጋላሪ ሙላልኝ። ሞአብደላ ሞዴሬተርሽ እኮ ነው የኔ እናት።
ኧረ አይደለም እንዴ ሞአብደላ ወላሂ ሞዴሬተርሽ ነው። እስቲ አንድ ቁጥር ጻፍ። ለምን ቶፕ ላለልሽ አይደል እንደ ጊፍት ሰጥቶሽ ሞአብደላ አረን ያልሰጠኝም እንደምትለው አይ ኧረ ቆይ ኔትወርክ የሚብሉኝ